እኔ ነኝ መሰጣጥለሹ በቀላሉ ከህይወቴ ደግሞ ልትወጪ ፈልግሽ ከህይወቴ በቀላሉ እንደገባሹ አሁን ደግሞ ከህይወቴ በቀላሉ የኔ ጥይት ሀይሚዬ እኮ ጥይት ናት። እግዚአብሔርን ነው የምላችሁ። በቃ አልበገሬነቷ ማርያምን በቃ አለ የሆነ አልሸነፍ ባይነቷ ማንም ሰው እንዲያሸንፋት ማንም ሰው ደግሞ የሆነ በቃ እንዲከራከራትም ሆነ ላይክ አሌል መብቷን ተጋፍቶባት በቀላሉ ህይወቷን ምስቅልቅልቅል አድርጎት በቀላሉ እንዲወጣ እድል አትሰጥም። ያ እሷ የቀመሰችውን ያም ሰው እንዲቀምስ ትፈልጋለች። በነገራችን ላይ በዛ አጋጣሚ በዚህ ውስጥ ምን ተረዳሁኝ? ብርቱ ሴት ጅግና ሴት መሆኗን ነው የተረዳሁትኝ። ነችም እናውቃለንም። የማታውቁ ካላችሁ እወቁ። እንግዲህ ድራማው ሊጠናቀቅ መጨረሻ እየደረሰ ይመስለኛል፣ ድራማቸው ማለት ነው። ግን ቢሆንም ግን ድራማም ቢሆን ግን ሀይሚዬ በጣም የነገሩ እንዲቋጭ አልፈለገችም። በቃ ልጅቷን በከባዱ መበቀል ትፈልጋለች። ሰላም ውዶቼ፣ ሰላማችሁ ይብዛ ልኝ በያላችሁበት። እንግዲህ ሰላምን እየናፈቅን ነው። ብሩኬና የሚታረቁበትንም ቀን እየናፈቅን እየጓጓን ያለ ነው። ነገር ግን ምንም የሆነ ጓጉቼ ነበር ዛሬ ሁሉ ነገር የሚያልቅ ማለት ነው። ነገር ግን አላለቀም፣ አልተቋጨም። 1-2 ምዕራፍ ይቀረዋል መሰለኝ። ተው እንጂ በዓልን ታረቁና ባይሆን ፏ ብላችሁኑና ከዛ በኋላ ትጣላላችሁ። በዓልን እንዳይደብረን እውነት እስከ ዛሬ በእናንተ ፏ ብለናል። አሁንም በፏ ብታረጉን ጥሩ ነው። ነገር ግን ዛሬ ላይ እንግዲህ ይቺ ልጅ ምንድን ነው እኔ የማይረዳኝ ሰው ጋር መቀጠል አልፈልግም፣ ነገሩ ሁሉ እንዲያበቃ እፈልጋለሁኝ፣ ከህይወታቸው እወጣለሁኝ፣ ከማይረዳኝ ሰው ጋራ መቀጠል አልፈልግም ነው እያለች ያለችው። ነገር ግን ሌላም ነገር ደግሞ ወቀሳም አቅርባለች። ወቀሳ ያቀረበው ለኦዲየንስ ነው። እኔ እንደ ሴት ልጅ ክብር አልተሰጠኝም፣ ልታከብሩኝ አልቻላችሁኝም፣ ሰድባችሁኛል። እኔ ለምን በዚህ ልክ ምንድነው ጥፋቴ ስትል ቅሬታዋን አቅርባለች ማለት ነው። ያንቺ ጥፋትሽ ምን መሰለሽ? ወይንም እኔ እናት አይደለሁኝም ወይ ለምን አልከበርም ነው ስሜቱን ያቀረበችው ያጋራችው እዚህ ጋር ማለት ነው። አይኖ እናት ነሽ፣ ግን ፈልገሽ ነው ያደረግሽው። ይህንን እናት መሆንን ፈልገሽ ነው ያደረግሽው። አንድ ወንድ ልጅ የተወችውን ወንድ ስላረገዘችለት ብቻ ልጅ ስላረገዘችለት ብቻ ወደ ህይወቴ ይመለሳል የሚባለው ነገር ይሄ ስህተት ነው። ትልቅ ኤክስ ነው። እኔ ትቼው ነበረ ትናንትና። ዛሬ ግን አረገዝኩኝ ብዬ ወደሱ ህይወት ብገባ ይመለሳል ወይ አይመለስም ወይ ብለሽ ራስሽን ሙሉ ኮንፊደንስ ሰተሽው ለራስሽ ራስሽው የፈጠርሽው ስህተት ስለሆነ ኦዲየንስ ልክ ነው። ለእኔ እዚህ ጋር መሳደቡም ሆነ የሆነ ነገር ማድረጉ የብሩኬና የሀይሚ ኦዲየንሶች ልክ ናቸው ባይነኝ። ምንም ስህተት የለባቸውም። ስህተቱ ሙሉ ለሙሉ አንቺ ጋር ነው ያለው። አንቺ ትተሹ ነበረ ትናንትና ብሩኬን። ዛሬ ላይ ግን አርግዤ የለሁኝ ብለሽ የልጁ አባት ነህ አንተ ነህ ብለሽ ልታሳምኒ ነው ርዕት የሄድሽው አይደለ? ስለዚህ ደግሞ ለምን በዚህ ልክ ልጁ ብሩኬ ደግሞ እዚህ ጋር እኔ አላቅም ያደረኩትን ነገር የማውቀው ነገር የለም እንደው በስህተት ካልሆነ በስህተት ካልተፈጠረ በቀር እኔ እያወቅኩትኝ የፈጠርኩት ስህተት ነገር የለም እያወቅኩ አለሽ አይደለ? ሶ እዚህ ጋር ብሩኬ ጥፋተኛ አይደለም ብለን ወሰንን። ስለዚህ አንቺ ነሽ አስገድደሽ ያደረግሽው ይሄ ነገር የሆነ ነገር መድኃኒት አደርጋበት ነው ገነመኔ ብዙ ነገር ተባለ። እዛ ጋር ሶ እንደ ጥፋት ተወሰደና በቃ ኦዲየንስ ተናደደብሽ። ልክ ነው። ስለዚህ አንቺ እንዴት ዛሬ ቅሬታ ልታቀርብ ይቻልሽ? ለምንድን ነው በዚህ ልክ? ተረዱ። እኔ ልክ ነኝ። የተውኩትን ወንድ ጋር ሄጄ ልጅ አርግዤለታለሁኝ። ስለዚህ የልጁ አባት በግድ ይሆን ልኝ ብዬ መጥቻለሁ። ስለዚህ እናንተም ከኔ አጠገብ እንድትቆሙ ፈልጋለሁ ነው ያንቺ ሐሳብ። ኖ እንደዛ ልክ ሊሆን አይችልም። ምክንያቱም እዚህ ጋር እኛ የምናውቀው ሀይሚንና ብሩኬን እንጂ አንቺን አይደለም። ከአንቺ ጋር ምን አይነት ህይወት እንዳለው አናውቅም። ብሩኬ እዚህ ጋር ምን አይነት ነገር እንዳለው ምንም የምናውቀው ነገር የለም። ምክንያቱም ለሀይሚ የሚሰጣትን ተስፋ ከሀይሚ ጋር ያለውን ነገር ነው የምናውቀው። ስለዚህ ስለተሰደብሽና ክብርሽ ዝቅ ስላለ ምንም ልትናደጂ አይገባሽም። ራስሽው ያደረግሽው ነገር እስከሆነ ድረስ። ሌላው ነገር ደግሞ ሀይሚ የዚች ጋር አልታረቅም፣ ዋጋ አስከፍልሻለሁ። ገና በቀላሉ ወደ እኔ ህይወት እንደገባሽ በቀላሉ ደግሞ በህይወቴ ልትወጪ አትችይም ዋጋ ሳላስከፍልሽ ነው ያለችው። ብሩኬ ደግሞ ሀይሚዬ ተረጋግተሽ አውሪ ምናምን ነገር እያላት ነው። ከዚህ በላይ ምንም መረጋጋት ማለት እንዴት እንድትረጋጋ ነው የምትፈልገው? ሌላው ነገር ደግሞ ይቅርታ ማን ስለሆንሽ ነው የምጠይቅሽ? ጠይቄሽ የለ ወይ ተንበርክኬ ገነመኔ ምናምን ብለሃል ብሩኬ።
መንበርከክ አይደለም ማልቀስ ራሱ ይገባሃል። ምክንያቱም አንተ ዝች ጋር ለሀይሚ ተስፋ እየሰጠሃት እንደገና ደግሞ እዚህ ጋር ሌላ ሴት አርግዣለሁኝ ከአንተ ብላ ስትመጣ አሳማኝ የሆነ ነገር ከሀይሚ ተደብቃ አገኘሃት ገነመኔ ምናምን በቃ እኛ እንድናምን ያደረገ ነገር መረጃ ተፈጠረ እዚህ ጋር። ስለዚህ ደግሞ ሀይሚ ሴት ልጅ ናት። ከሰጣት ተስፋ አንጣር ተናደደችብክ። ሞር ይቅርታ መጠየቅ ካለብህ ይቅርታ ትጠይቃለህ። ማን ስለሆንሽ ደግሞ ላልከው ሴት ስለሆነች የነገ የልጆች እናት ስለሆነች ሚስት ስለሆነች ሚስት እናት ናት። ልክ እናትህን በምትወዳቸው ልክ ሀይሚንም የመውደድ ግዴታ አለብክ። ሚስትክ ናታ፣ የልጆች እናት ናታ። ማን ስለሆንሽ ነው አይባልም። ብሩኬ በጣም ኤክስ ነው። እንደዚህ አይነት ንግግርን አቁም። ማን ስለሆንክ ምናምን አይባልም አይባልም። ይሄን ነገር በጣም እየደጋገምኩ ነው። በባለፈው ለታ ማን ስለሆንሽ ነው አንቺ አልካት። ሀይሚ ስለሆንኩ ነኝ ብላ ደጋግማ ነገረችክ። እኔ ደግሞ ማን ስለሆንሽ ነው ላልከው ዛሬ ላይ እኔ ስነግርህ ሚስትክ ስለሆነች ተስፋ ስለሰጣት የልጆቼ እናት ትሆን ያለሽ ብለህ ብዙ ተስፋ ሰንቀህላታል። ስለዚህ ሚስት ፍቅረኛ ገርፍሬንድ ስለሆነች ተንበርክከህ አበባ ይዘህ ይቅርታ መጠየቅ ካለብህ ይቅርታ ትጠይቃለህ። ስለዚህ እንደዚህ አይነቱን ጋጠወጥ ነገሩን እንትን ባትል ጥሩ ነው። እንደ አሳብ ማለት ነው። ብሩኬ ድራማም ቢሆን ይደብራል። ማን ስለሆንሽ አይባልም። በጣም ነውር ነው። ሀይሚዬ ጀግና ናት። ሀይሚዬ ከማንንም አትወዳደርም። ብዙ ነገር ብለሃል አይደል? ብዙ ነገር መስክረሃላ። በመስከርከርክበት አፍህ ደግሞ ሌላ ቃላትን መወርወር አስፈላጊ አይደለም ባይነኝ ብሩኬ። ሀይሚዬ ደግሞ እዚች ጋር ልክ ነች። ዛሬ አሁን እዚ ጋር ተቆጥታ መሄዷ እኔ ምክንያቱም እዚ ጋር በግዴታ ነው። ገብቷቸዋል። በግዴታ ነው ነገሩ እንዲፈጸም ምናምን ነገር። አሁን ሀይሚ ጥላት ሄድም ነበረ ብሩኬ እዛች ጋር ማን ስለሆንሽ ገለመኔ ተረጋጊና አውሪ ምናምን በቃ አሌለ ቁጣ ቀሰቀሰ። ስለዚህ ሀይሚ ደግሞ ሌላ ጠብ ውስጥ ገባች ማለት አልፈልግም ብላ ሄደች እዚ ጋር አንቺን በቀላል እኔን ሌላው ነገር ደግሞ አንቺ ሀይሚን መተሽ ህይወትሽ ወጥቼልሻለሁ አሁን ህይወትሽን ቀጥይ ምናምን ስላልሻት አይደለም ሀይሚ ልትቀጥል የምትችለው። አንድ ነገር ልንገርሽ ሴትዮ ሀይሚ ነች አይደል ህይወቷን የምትኖረው። ስለዚህ በህይወቷ ላይ ወሳኝ የሆነ ልትወስን የምትችለው ሀይሚና ሀይሚ ነች እንጂ አንቺ በህይወቷ ውስጥ መተሽ ስለወጣሽ ስለኖርሽ ምናምን ሀይሚ እዚች ጋር ልትወስነው የምትችለው ነገር የለም። አንቺ ስላልሽ ማለት ነው። አንቺ ባልሽው አይደለም የምትመራው። ህይወቷን ራሷ እስከመራችሁ ድረስ ራሷ ነች ልትፈቅድ የምትችለው በራሷ ህይወት ላይ እንጂ አንቺ ስላልሽ አይደለም። ገብቶሻል አይደለ? አንቺ አይደለሽ የምታያት። ምክንያቱም የምትጎዳበት የምትደሰትበትም እሷ ነች፣ አንቺ አይደለሽም። ገባሽ? እዚህ ጋር መተሽ እኔ እስከ ዛሬ በጥብጭሻለሁኝ ጀግና ሴትን ሻቃለሁ ምናምን ስለሷ ጀግንነት እንኳን እኛ እንመሰክራለን። አንቺ መመስከር አይጠበቅብሽም። ጀግናማ ስለሆነች አሳየችሽ ጀግንነቷን በተግባር ማለት ነው። ብሩኬ ደግሞ በጣም ያናደደው ነገር አለ። ትችልሻለሁ ምናምን የምትለው ለምንድን ነው? እኔ ምንድን ነኝ ያልከው? ሀይሚ ልክ ነች እኮ አዎ ትታህ ነበር አደለ ለሷ እንደ ሴት ልጅ ግን አንተን አግባብታ ወደ ራሷ ማቅረብ ወይንም አንተ እንድትረዳት ማድረግ አቃታት። ስለዚህ አንቺ ትችልሽ ነበረ ለራስሽ ማድረግ አቃተሽ፣ ወደ ራስሽ መመለስ አቃተሽ ማለት ይሄ መጥፎ እኮ አማርኛ እኮ አይደለም ብሩኬ፣ መጥፎ አማርኛ አይደለም። እና ባትናደድበት ጥሩ ነው። ደግሞ አትከራከር ከሴት እኩል ብሩኬ፣ ጥሩ አይደለም። ወንድ ልጅ ነህ፣ የሆነ ጀንትልማን መሆን አለብህ። በቃ ሌላ ኮራ ማለት አለብህ። ወንድ ልጅ የሚጠቀማቸውን ቃላቶች መጠቀም አለብህ። ሴት ልጅ የሚጠቀመውን ቃላት አትጠቀም። ከሴት ልጅ እኩል አትፎካከር ብሩኬ። አማቼ ልክ አይደለም። የምሬን ነው። ነገ ለምትታረቁት፣ ነገ አብራችሁ ለምትሆኑት እዚህ ጋር መበሻሸቁ ጥሩ አይደለም ባይነኝ። ቅማምዬ ግን ይመችሽ፣ ሂጅበት፣ በቃ ይመቻት፣ ትሄድበት። በቀላሉ መታ ይቅርታ የምትጠይቃት በግ አይደለችም ሀይሚ። ልክ ናት። እኔ በግ አይደለም ብላለች ቅማምዬ። ልክ ናት፣ በግ አይደለችም። ስትፈልጊ የምትበጠብጫት፣ ስትፈልጊ ደግሞ መተሽ ከህይወትሽ ወጥቻለሁኝ፣ ስትፈልጊ ደግሞ ህይወታችሁ ውስጠኝ ምናምን እያልሽ ዋጋ አስከፍለሻት በዚህ ደረጃ ይቅርታ የምትቃበል ሰው አይደለችም። የኛ ንግስት መብቷ ነው ደግሞ ማለት ነው። ነገር ደግሞ ዛሬ ደስ ብሎኛል ሀብቴ የሀይሚ ሴትነትን ስለተረዳ ማለት ነው። ያው ሴት ልጅ ናት፣ ለምን እጇን ትይዛታለህ? ለምን በተረጋጋ መንገድ አታወራትም? ምናምን ነገር አለ። ቴንኪው። አንዳንድ ጊዜ እንደዚህ ምክራችንን ስሰሙ ደስ ይላል። አሪፍ ነው። በቃ እንደዚህ ነው መሆን ያለበት እና ሴት ልጅ መሆኗን መረዳትክ በጣም ደስ ብሎኛል ሀብቴ። ዋ